እንወደው ዘንድ ደም ግባት የለውም ተብሎ በመጽሐፍ ኢሳይያስ ተጽፏልና ምናልባት በከትንሳኤ ማግስት ባለው ማክሰኞ ቶማስ እንደሚባል ነግረውናል። ቶማስ ባላመነ ጊዜ ጎኑን ነክቶ እንዲያምን ተደርጓልና ጎኑ ምናልባት ከትንሳኤ በኋላ እንደነበረ ሆኖ አልተፈጠረም የሚለው ነው ወይንስ ደም ግባት የለውም ተብሎ የተጻፈው ምንድነው የሚለውን ቢያብራሩልን። ደም ግባት የለውም ያለው ነብዩ ኢሳይያስ ነውና መጽሐፍ ቅዱስ እንደው አንዳንድ ሰዎች እንደው እንሰማለን ደም ግባት የለውም የሚለውን ክርስቶስ መልከኛ አልነበረም ለማለት ይጠቀሙበታል ሁሉና ይሄ ትንሽ እንትን ፈገግ የሚያሰኝ ነገር ነው። ለምን መልክ ለሰው ልጅ ቁም ነገር አይደለም። ሲጀመር መጽሐፍ ቅዱስ ስለ መልክ ቁም ነገር አድርጎም አይናገርም እና ጌታችን ኢየሱስ ክርስቶስ መልከኛ እንደውም መልከኛ ነው። አባቶቻችን እንደጻፉት በጣም ውብ ከመቤታችን እየቀሙ ለማቀፍ የሚቻኮሉበት ትንሽ ልጅ ሳለ ገና የ2 ዓመት ሕፃን ሳለ በየትም ያሉ እናቶች ሁሉ ለማቀፍና ይሻሙበት ንኡን ነራዮ ለወልደ መንክራት ይህን ድንቅ የሚያደርግ ሕፃን ምን ነው እያሉ እየተጠራሩ እየወጡ ሁሉ እየቀሟት ሁሉ ያቅፉት ነበረ ብሎ አረጋዊ መንፈሳዊ የተባለ አባት ይናገራልና አባቶቻችን በትውፊት እንደተናገሩት ግርማ ሞገስ ያለው የሚፈራ የሚታፈር የሚወደድ የማይሰለች ንግግር ያለው ካንደበቱ በጎ የሚፈስለት ታይቶ የማይጠገም ነበረ ጌታ እና እንደውም ከተሰበሰበው 5 ገበያ ከሚያህለው ህዝብ ራሱ መልኩን ለማየት የሚመጣ በጣም ብዙ ነበር። 5 አይነት አመጣጥ ነው የነበራቸው። አንዱ አመጣጥ መልኩን ለማየት የሚመጣ ነው። ሌላው እንጀራ ሊበላ የሚመጣም አለ፣ ታምር ለማየት፣ ፈውስ ለማየት፣ ለመማር፣ ነገር ለመስራት የሚመጣም አለ። አንዱ ግን የሚመጣው ውበቱን ለማየት ነበርና ውብ ነበር ጌታ። ይሴኒ ለሃዩ ሙሉ ደጓ ለማያ ብሎ ደግሞ ዳዊት 44 መዝሙር 44 ላይ ቁጥር 12 ላይ ደም ግባቱ ከሰው ልጆች ሁሉ ያምራል ብሎ ተናግሮለታል። አሁን መቼስ መጽሐፍ ቅዱስ እርስ በርሱ አይጣላም። አንድ የቤተክርስቲያን ሊቅ ብሎ ይናገራል። አንተ ከመጽሐፍ ቅዱስ ጋር ስትጣላ መጽሐፍ ቅዱስ የተጣላ መስሎ ይታያል ይላል እና መጽሐፍ ቅዱስ ግን ተጣልቶ አያውቅም። ሰዎች ናቸው የሚጣሉት። እዚህ ላይ ደም ግባት የለውም አለ ኢሳይያስ። ዳዊት ደግሞ ደም ግባቱ ከሰው ልጆች ሁሉ ያምራል አለ እና ታዲያ ስለምን ደም ግባት ነው? መጽሐፈ ምሳሌ ላይ ደግሞ ምዕራፍ 31 ላይ ደግሞ ስንመለከት ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ይላል። እንግዲህ ውበት ሐሰት ነው ተባለ፣ ደም ግባትም ከንቱ ነው ተባለ። እንደዛ ከሆነ ስለ የትኛው ውበት ነው የምናወራው? ከንቱ ስለሆነ ውበት የለውም ተብሎ ሊጻፍብለት አይችልም። ጉዳዩ ከውበት ጋር የተያያዘ አይደለም ማለት ነው። ስለዚህ ታዲያ ምንድን ነው ዳዊትም ውበቱ ከሰው ልጆች ሁሉ ያምራል ያለው ውበት አይደለም። ውበት የተባለው ላሄ ታምራት፣ ላሄ ትምህርት፣ መወደድ ማለት ነው። መወደድ ማለት ነው። ስለዚህ እንወደው ዘንድ ደም ግባት የለውም የሚለው ኢሳይያስ በአይሁድ ቆሞ ነው የሚናገረው። አይሁድ እንዲወዱት አልወደዱትም። ትምህርቱ የትምህርቱን ደም ግባት፣ የታምራቱን ደም ግባት፣ የመወለዱን ደም ግባት፣ በድንግልና መወለዱን አኗኗሩን አልተቀበሉትም ነው። ደም ግባት መቼስ በሰው ሰውኛው ውበት የተባለው ከውበት ጋር ምን ይመጣል? መወደድ ይመጣል ማለት ነው። አይወዱትም ማለት ነው። አይሁድ አልወደዱትም። የሱን ትምህርቱን፣ ታምራቱን፣ አሰራሩን፣ አኗኗሩን በሙሉ አልወደዱትም፣ ነቀፉት ማለት ነው። ያንን ለመናገር ነው የመጣውና እና በዕለተ ዓርብ የዋለውን ውሎ እየተገረፈ እየተሰቃየ ደም ለብሶ እርቃኑን ልብሱ ተገፎ ከለሜዳ እያለበሱት ምራቅ እየተፉበት የንቀት ውሎ መዋሉን በሰው ፊት ያንን የሚያመለክትና በአይሁድ ልቡና ትምህርቱ ሁሉ መጠላቱን ሁሉ ታምራቱ መጥላታቸውና በጠላትነት መነሳታቸው የሚያሳይ ነው። ይሴኒ ለሃዩ ሙሉ ደጓ ለማያው ደግሞ መልሶ ውበቱ ከሰው ልጆች ሁሉ ያምራል ደግሞ አለ። ደግሞ መልሶ እሱ ደግሞ ምንድነው? ላሄ ታምራቱ ላሄ ትምህርቱ ይላሉ ሊቃውንቶች ተረጉሙት። የትምህርቱ ውበት የታምራቱ ውበት ከነቢያት ታምራት ውበት ከሐዋርያት የታምራት ውበት የበለጠ ነው ያምራል ማለት ነው። ምን ማለት ነው ይሄ? ነቢያት ሲያስተምሩ ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ። ዘካርያስ ሲያስተምር ሁሉን የሚገዛ እግዚአብሔር እንዲህ ይላል። ከመዚህ ይቤ እግዚአብሔር ጸባዖት አሸናፊ እግዚአብሔር እንዲህ ይላል። ኢሳይያስ ሲናገር ከመዚህ ይቤ እግዚአብሔር አዶናይ ጌታ እግዚአብሔር እንዲህ ይላል። ሕዝቅኤል ሲናገር ሌሎችም እግዚአብሔር እንዲህ ይላል እያሉ ነው። እሱሳ ሲያስተምር አንሰ እብለክሙ እኔ ግን እላችኋለሁ እያለ ነው። ሐዋርያት ታምራት ሲያደርጉ ወስሙ ለእግዚእነ ኢየሱስ ክርስቶስ ተንስ ወሁር በጌታዬ በኢየሱስ ክርስቶስ ስም ተነስና ተመላለስ ጻ እርኩስ መንፈስ በስሙ ለእግዚእነ ኢየሱስ ክርስቶስ
በጌታዬ በኢየሱስ ክርስቶስ ስም ርኩስ መንፈስ ውጣ እያሉ ነው ያስወጡት። እሱ ግን አንተ ጋኔን ውጣ እያለ ነው። አልዓዛር ተነስ፣ አንቺ ብላቴና ተነሽ፣ አንተ ጎበዝ እልሃለሁ ተነስ። በስልጣኑ ነፋሳትን ተነስቶ የሚገስጻቸው በስልጣኑ ነው። የታምራቱ ውበት ከሰው ልጆች ሁሉ ይበልጣል። ሰዎች ሁሉ ከሚያደርጉት የትምህርቱ ውበት ከሰው ልጆች ሁሉ ትምህርት ይበልጣል። እሱ እንደ አምላክ ነው። እስመ ከመ መኮንን የሚሄሩም አኮ ከመጽሐፍቶም የሚያስተምራቸው እንደ ጸሐፍት እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምራቸው ነበር። ማለት እንደ ባለቤትነቱ፣ ባለስልጣን ማለት የዚህ ዓለም ሹም ማለት አይደለም። እንደ ባለስልጣን ያስተምራቸዋል ማለት ጌታ እንደመሆኑ እንደ አምላክነቱ እንደ ባለቤትነቱ ነው የሚያስተምር እና አዝኖ የሚያስተምር፣ ራርቶ የሚያስተምር፣ የሚገባውን ሰዓት አውቆ የሚያስተምር፣ እውሮች ሲከተሉት እንዳይደክሙ ብሎ ቆሞ እየቆየ የሚያስተምር፣ አይቶ የሰውን ችግር ቀድሞ ተረድቶ ጎባጣይቱን የሚያቀና፣ ለተራቡት የሚራራላቸው ስለሆነ የሱ ምህረቱም ልዩ ነው፣ ትምህርቱም ልዩ ነው። ያንን ለማሳየት እና በዕለተ ዓርብ ግን እንዲሁ ሆኖ ደም ለብሶ መዋሉን የሚያስተምር ነውና የትንሣኤው ደም ግባት የለውም የሚለው የቶማስ አነጋገር ጋር የሚገናኝ ሳይሆን ከዚህ ጋር የሚገናኝ ነው ለማለት ነው። ምናልባት ከትንሣኤ በኋላ ለምንድን ነው ይሄንን ጥያቄ ያነሳሁት? ከትንሣኤ በኋላ ያንን ደም ግባት የተባለውን በሰዎች አይን ደም ግባት የተባለውን በግርፋት ያጣውን በስቃይ ያጣውን ከተነሳ በኋላ ደግሞ ቶማስ ነክቶ እንዲያይ አድርጎታልና ከዛ በኋላ ደም ግባት የለውም የተባለውን ነገር ከዛ ጋር ስለሚያያዝ ብዬ ነው ያነሳሁት። ከዛ ከትንሣኤ በኋላ ደም ግባት የለውም የተባለው ነገር ይሰራሉ የሚለውን ለማንሳት ብዬ ነው። በጣም ግሩም ጥሩ ጥያቄ ነው ያነሳሽው። ስለዚህ ከትንሣኤ በኋላ ደም ግባት የለውም አይባልም፣ ፈጽሞ አይሰራም። ምክንያቱም ከዚያ በኋላ ጌታ በትንሣኤው ብርሃን ነው የተገለጠላቸው። አሁንም የሚገለጠው በዚያ ነው። ለምን ወለመ ተነስተ ማይደርነ ዘበምድር ብንህንጻ ዘውስተ ሰማያት ዘኢገብሩ ወደሰብ እኛ ራሱ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደገለጸው በምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለን አለ። በምድር ያለው ቤታችን የሚለው የሚታየው ስጋችን ነው። እሱ ቢፈርስ በሰማይ የሰው እጅ ያልሰራው ቤት አለን የሚለው የሰው እጅ ያልሰራው ቤት የሚባለው ሰዎች የማያደሙት፣ የማያሰቃዩት፣ የማይገሉት ዘላለማዊ ብርሃን ለብሶ የሚኖር በተሐድሶ ጸንቶ የሚኖር አካል አለን ነው። በኋላ እንግዲህ በኋላ የሚነሳው ሌላ፣ አሁን ደግሞ ያለው ሌላ ሆኖ አይደለም። ይሄ አሁን የለበስነው ስጋ ከትንሣኤ በኋላ ውብ ነው የሚሆነው። ብርሃን የለበሰ የማይጨማደድ፣ የማያረጅ፣ የማይከሳ እንደዚህ ተደርጎ እንኳን የማይቆነጠጥ፣ የማይሸበሸብ፣ መጉበጥ የሌለው፣ ማጠር የሌለው፣ መርዘም የሌለው፣ መወፈር የሌለው፣ መቅጠን የሌለው በጽናትና በተሐድሶ በብርሃን ጸንቶ የሚኖር እንኳንስ የክርስቶስ የኛ ራሱ እንደዚህ አይነት ስጋ ነው ያለን ከትንሣኤ በኋላ ማለት ነው። እና ይሄ አይስማማውም ለሱ። ያንንም ያደረገው ጌታ ዳሰኝ ያለው ምታት አለመሆኑን ለማስረዳት ነው እንጂ በኋላም እንደ ዓርብ ሆኖ የሚኖር በደም ግባት የለውም ተብሎ በዕለተ ዓርብ በተነገረበት አንቀጽና ግስም የሚነገርለት ሆኖ አይደለም። እንኳን ለሱ ከትንሣኤ በኋላ ቅድም እንዳልኩት እኛም ራሱ በአዲስ ሰውነት ነው የምንኖረው። በአዲስ ሰውነት በአዲስ ተፈጥሮ ነው የምንኖረው።